ሆነሻል ቲና? ዝም በል እሺ። ቆይ ላስረዳሽ እንዴ። ምንም ነገር እንድታስረዳኝ አልፈልግም። ተረጋጊ ቲና። ስድና እሺ ባልጌ ነህ ባልጌ። እንዴ ቆይ ተረጋጊ። አልረጋጋም። ቢገባህ ለአንተ ነው እንደዚህ የምሆነው እሺ። ቲና የሆንሽው ነገር አለ? ቆይ ምን ይዘህ ነው እንደዚህ ሴት ላይ ፍጥ የምትለው? ይኸውልሽ እየሰደብሽኝ ነው። አዎ እየሰደብኩ ነው። ወራዳ ነህ ልክስክስ። እሺ ቲና ውሳኔ ልክ ነበር ማለት ነው? የቱ ውሳኔው ነው ልክ? ለቃቅመ ልቅምቃሚ መውሰድ? ይኸውልሽ ከዚህ በላይ ከተናገርሽኝ አስቀይምሻለሁ። ኧረ አንድ ሁለት ቅድመ ሁኔታ አለ። የፈለግሽውን ቅድመ ሁኔታ አቅርቢ። በግዱ ተስማምቶ ይገባበታል። አንደኛ እንዲመረመር እፈልጋለሁ። ቅዱስ ሀሳብ ነው። ጤናን አውቆ መግባት ጥሩ ነገር ነው። ሌላው ካለም ከወደድሽ ምን ያህል ጊዜ ሆነሽ? አንቺ አምሻል እንዴ? ያው ትጠራጠሪያለሽ። በስተመጨረሻም እንግዲህ የዳኒንና እንዲሁም ደግሞ የኤደንን ግንኙነት አቃለሽ ማለት ነው። ኤደን ወደዚያ ቤት የምትመጣው ቃሊብን ፈልጋ ነው። ለምንድን ነው እያለች እንግዲህ ከዚህ በፊት ስትጠራጠረው የነበረውን ነገር አሁን ግን በራሷ ባይኗ አይታለሽ ማለት ነው። ሽማግሌውና እንዲሁም ደግሞ ሁላቸው ማለት ነው ከቲና ውጪ በመነጋገር ይህን ነገር ነው ያደረጉት። አሁን ላይ አብረን ነው የምንሰራው። በፊት በተናጥል ነበር፣ አሁን ላይ ግን በአንድ መንፈስ ሆነን ነው ተናበን ነው መስራት ያለብን። ስለዚህ ይችንን ማሳፈር አለብን። እንደዚህ ማስቀጥ ብላ ዝም ብላ ከቤት አትወጣም በማለት እንግዲህ ሽማግሌው ያመጣው ነገር በጣም ልክ እንደሆነና እሷንም እንዳሳረራት አይተናል በዛሬው ፓርት ላይ ማለት ነው። ምክንያቱም እንግዲህ ቲና አሁን ላይም በጣም ብዙ መጥፎ ነገሮችን አድርጋለች። ተንኮል ነገሮችን በጣም ብዙ ከሚገባ በላይ ማለት ይቻላል ማለት ነው። በተለይ በሽማግሌውና በቃሊብ ላይ ያደረገችው ነገር ቀላል አይደለም። ግን ደግሞ በተለያዩ ነገር እንግዲህ አንዳንዴ ከተገፊ ጋር ፈጣሪ ይቆማልና በብዙ ነገሮች እንግዲህ ያው ቃሊብም ተርፏል ማለት ይቻላል። እንዲሁም ደግሞ በጣም ሽማግሌው ማለት ነው በዚህ እድሜያቸው ልጅ በሚጦረው በሚንከባከብ እንደ ልጅ እንደ አባት በሚታዩበት ታይም ማለት ነው እጅግ በጣም በራሳቸው በልጃቸው ሚስት ማለት ነው በጣም ብዙ ነገሮች ደርሶባቸዋል። እንግዲህ ውርቸት ላይ ሆኖ ታመው እንዲቀመጡ አድርጋ ነበር። ግን ደግሞ ፈጣሪ ረድቷቸው ሰላም ሆኖ ተሽሏቸው መንቀሳቀስ ሁሉን ነገር ማድረግ የሚችሉ አባት ሆኗል። በነገራችን ላይ የቃሊብ አባት እጅግ በጣም ጠንካራና ጀግና አስተዋይ አባት ነው ማለት ነው። እና በወጣትነት ጊዜ መስራት እንዳለበት አንድ ሰው የሰው ነገር መጠበቅ እንደሌለበት ሰርቶ ግሮ ማግኘት እንዳለበት ነው እንግዲህ የሚያምነው ማለት ነው። የራሱ ልጅ ይብን ራሱ በጣም ብዙ ነገር ቢኖራቸውም የራሱ ልጅ ራሱ ቃሊብ እንዲሰራ ራሱ በጣም ይፈልጋል ማለት ነው። እና ማንም ቢሆን ማንም በወጣትነት እድሜውም ሰርቶ ማግኘት እንዳለበት ያምናሉ። እንግዲህ ያው ቲናና ዳኒ ወደዚህ ቤት የገቡት በመጀመሪያ የነቃሊብን ነገር ለራሳቸው ለማድረግ ነበረ። ደስ የሚለው ነገር አንዳንዴ ከስተታቸው ስትማሩ እጅግ በጣም ደስ ይላል ማለት ነውና ዳኒ በብዙ ነገሮች ከስተቱ ተምሯል ማለት ነው። እውነት ለመናገር የሰው ገንዘብ አግኝቼ ገና ሚስቴን አገባታለሁ እሷን አስደስታታለሁ በማለት ኤደን ጋር አብረን እንኖራለን የሚል ነገር ነበረ። ምክንያቱም በነገራችን ላይ ቲናንም ራሱ ሲቀርባት ዋሽቷታል ማለት ነው። እህቴ ጋ ነው የምኖረው በማለት እንግዲህ እንትን እያለ ነበረ። እሷ ስደውልለት ሲያወራት ነበረ ኤደን በምደውልበት ሰዓት በብዙ ነገሮች ማለት ነው። ግን ቲናን የቀረባት አንድና አንድ ገንዘብ ከቃሊብ አምጥታ እንድትሰጠው ነበረ። በዚያም ምክንያት ነበር አሁን ላይ እንደሚያጭበረብራትና ዳኒ ከሷ ላይ ብዙ ነገሮች እንትን እንዳለ የምታውቀው ምንም አይነት ነገር የለም ማለት ነው። እና ወደነ ቃሊብ ቤት በስተመጀመሪያም በምትመጣበት ታይም ይቺ ልጅ ማነች እያለች ስለሷ ስትናገርና አጠፋታለሁ ገላታለሁ በፍጹም እኔ ያየውማ ከቃሊብ ጋር መሆን አትችልም ስትል አንዳንድ ነገሮችን ስትናገር ዳኒ በንዴት ራሱ ቲናን ሲናገራት ነበር። እሷን ካጠፋሻት እኔ አጠፋሻለሁ እያለ ሲመልስላት ነበረም በወቅቱ ማለት ነውና ለምንድን ነው ግን ለዚች ልጅ የሚቆረቆረው? እንደዚህ አይነት ቃላቶች እንዴት እኔን ይናገረኛል እያለች ራሱ ለመጠርጠር ሞክራ ነበረ። ግን እጅግ በጣም እንግዲህ የሽማግሌው እንትን በጣም ነው እንትን የሚለው ማለት ነው። ምክንያቱም
አንደኛ ትሁት ራሱ ይብን ምሰውን አልሰራችሁም ማለት ነው። ያው ቃሊብ እኔና ትሁት ምሳ ለመብላት እንወጣለን፣ ስለዚህ እሲ ሰርተን ሳይሆን ውጭ ብቻ ትሁት መስራት እንደማችል ተናግሯል። ቃሊብ ግን ደግሞ ቲና እኔ አለሁኝ በማለት እንግዲህ እጇን አውጥታለች። እኔ መስራት እችላለሁ፣ ምን ነው ቃሊብ እኔ ማልችል ነው እንደሚመስል ሁሉን ነገር እኔ ስራ እሰራለሁኝ አባዬ ችግር የለውም በማለት እንግዲህ ምሳ ማለት ነው የዳኒንና እንዲሁም ደግሞ የኤደንን ግብዣ እሷን ለመስራት ተስማምታለች ማለት ነው። ዳኒ እንግዲህ አሁን ላይ ይህን ነገር ሲያደርግ ወይንም ደግሞ እሷ እንደምሰራ ምሳ ወይንም እሷ በር እንደከፈተች ያውቃል። ሽማግሌው ስልኩን እያየ ነበረ። ሁላቸው ነው ይሄን ነገር የተጫወቱት ማለት ነው። ምክንያቱም ተነጋግረዋል። በፊት በተናጥል ነበር፣ አሁን ላይ ደግሞ አንድ ላይ ሆነን የግድ መስራት አለብን ብሏል ማለት ነው። ሲቀጥል ደግሞ ኤደንንና እንዲሁም ደግሞ ዳኒን ሲያስታርቁ ኤደን የተናገረችው ነገር አለ። የቲናን ነገር እንዴት ልጨርስ ፈልገሃል? ምን ላይ ደረስክ ብለው ነበር ማለት ነው። እኔና እሷ ከተራረቅን በጣም ቆይተናል፣ ግን ደግሞ በዚህ ቤተሰብ ላይ የምታደርገውን ነገር እያንዳንዱን ነገር ማወቅ ስላለብኝ ነው ከእሷ ጋር መገናኘት ያለብን እንጂ ከእሷ ጋር ያለኝን ነገር እኔ በበኩሌ ጨርሻለሁ። አንቺን መካስና አንቺን ማስደሰት ነው የምፈልገው ነበር ያለው ዳኒ ማለት ነውና ይህን ነገርማ ለኔ እንድትተውት ነው የምፈልገው። በቃ ነገሮቹን ለኔ ተውት፣ እናንተ ወጣቶች ብቻ ናችሁ ተጫዋች ያላችሁ ማን ነው በማለት እንግዲህ ሽማግሌው ይሄንን የምሳ ግብዣ ሐሳብ ያመጣው ሽማግሌው ነው ማለት ነው። ከዛ አንፃር ነውና እሷ የምታቅበት የምታብድበት ነው የሚፈልገው። በነገራችን ላይ እየቀጠኋት እየቆነጠጥኳት እንድትማር ፈልጋለሁ። እንዴ ዳኒ እኮ በጣም ብዙ ነገሮች ተምሮ ነው አሁን ላይ ሁላቸውን ይቅርታ እየጠየቀ እንጂ ጥፋት እኮ አጥፍቷል። ማንም ሰው እኮ ጥፋቱን ያጠፋል። ግን ደግሞ በተደጋጋሚ ቲና ማለት ነው ዝም የተባለችው ሽማግሌው እሷን ማባረር እሷን የሆነ ነገር ማድረግ ሳያቅተው ቀርቶ አይደለም እንዴ። በጣም አሳግታ በጣም ብዙ ነገሮችን ግፎችን አድርሳበታለች። በዚህ እድሜው እንዴ ራሱን አስመትተዋለች። እንደገና ወንበር ላይ ተቀምጦ ይብን 3 ቀን ምናምን እንዲያስቆጥር አድርጋለች። ብዙ ነገሮች መንከባከብ ባለባት ሰዓት ላይ እሷ ግን በጣም ብዙ ግፎችን አድርሳለች። እንዴ ሳይሞት ሞቷል ብላ እንግዲህ የሐሰት ወረቀት ማስረጃ ራሱ አምታለች። ቀብረዋለች እኮ እሷ አልቻለችም እንጂ ገለዋለች ቀብረዋለች ማለት ነውና ይሄ ሁሉ ነገር አድርጋ ይብን በቃ ስታገኘው ተንበርክካ እንኳን እንደዚህ ነው ማለት ነው መጸጸት አለባት። የውሸት ይቅርታ ሳይሆን ከልቧ ሆኖ መጸጸት ነበረባት ማለት ነውና ዳኒ ያው መልካም ስራ በማድረግ እንግዲህ ጥፋቱን ለማደስ ችሏል ወይንም ደግሞ ይቅርታ አግኝቷል ማለት ነው። ሽማግሌውን ለማውጣት አንተ ነፍስህን ጥላክ ነው ወደኔ የመጣኸው እና በእውነት ዳኒ አመሰግናለሁ ብሏል ሽማግሌው ማለት ነውና እንደዚሁ ቃሊብንም እንደዚሁ ይቅርታ ጠይቋል። ትሁትንም እንደዚሁ ማለት ነውና ሁላቸውንም ይቅርታ ጠይቋል። እንደ ቤተሰብ ሆኗል አሁን ላይ በነገራችን ላይ ከነ ቃሊብ ቤት እሱ ወጥቷል። በራሱ ያው ተፍተፍ ማለት ጀምሯል ማለት ነው። ጎዳናም ልደር ምንም ልሆን እኔ በራሴ ነገሮችን ማስተካከል እፈልጋለሁኝ፣ በራሴ መነሳት እፈልጋለሁኝ፣ መስራት እፈልጋለሁ ብሏል ማለት ነው ለሽማግሌው። ሽማግሌውም በዚህ ሀሳቡ እጅግ በጣም ነበር የተደሰተው። አዎ መሆን አለብህ፣ አንተ መነሳት መቻል አለብህ፣ መስራት አለብህ፣ ወጣት ነህ፣ ብዙ ነገሮችን ማድረግ ትችላለህ። እንዲሁም ደግሞ በጣም በብዙ ነገሮች አስመልጠኸኛል። ታሞ በነበረበት ሰዓት በነገራችን ላይ እሷ ለመግደል እየፈለገች እኛ ከሽማግሌው ምንም አይነት እንትን የለንም። በቃ ማድረግ ያለብሽን ሌላ ነገር በቃ እሷ የምታስበው ሞት ነገር ነው ማለት ነውና ሰው ገልሻል እንዴ ከዚህ በፊት እስከሚል ድረስ ነው። ዳኒ ራሱ በጣም ይፈራታል ማለት ነው። በነገራችን ላይ ዳኒን ራሱ እኮ መርዘው ነበር የሆነ ሰዓት ማለት ነው። ግን ያው ምግቡን የመረዘችው ለትሁት ነበረ። ግን በወቅቱ ሽማግሌው ምን አደረገ? ቀየረው ማለት ነው። ሲቀይረው ማን ተመረዘ? ራሱ ዳኒ ተመረዘ ማለት ነው። እና ቲና ለማንም አትሆንም መቼም አትቀየሪም ብሏታል። በነገራችን ላይ ይህ ተንኮልሽ ምናምን አብሮሽ እንትን ያለ ነገር ነው፣ አብሮሽ ያደገ ነገር ነው። አንቺ መቼም ከስተትሽ ይብን ራሱ አትሆኝም፣ እንኳን ለሌላ ሰው ለኔ ራሱ አትሆኝም ብሏታል ማለት ነው። ዳኒ ከዚህ በፊት በሆነ ሰዓት ተጣልተው ማለት ነው። እና በጣም ክፉ እንደሆነች ራሱ ያውቃል። እና እሷ ብትመለስና ጸጸት ማለት የሆነ በቃ ጥፋቷ ገብቷት ተጸጽታ ይቅርታ ብትጠይቃቸው ልክ እንደነ ዳኒ ይቀበሏታል ብዬ አስባለሁ ማለት ነውና
እንትና ራሱ ማለት ነው ቃሊብ እኔ አንተን ይቅርታ የማላደርግልህ ማንኝና ስለዚህ ችግር የለውም ብሎታል ማለት ነው ዳኒ እና አሁን ላይ ደግሞ ከነሱ ጎን ሆኖ እነሱ ጋር ቆሟል ማለት ነውና በዚያ ምክንያት እጅግ በጣም ደስ ብሎታል ዳኒ በተለይ ደግሞ ኤደንን በማግኘቱ ኤደን ጋር በመታረቁ እጅግ በጣም ነው ደስ ያለው እንዲሁም ከዚህ በኋላ አላስከፋሽም ብሏታል ማለት ነው እሷም እንደዚህ ሆኖ ከዚህ በኋላ ልቤን ከሰበርከው እኔ እናንተ የመጨረሻችን ነው የሚሆነው በፍጹም እንደዚህ አላደርገውም ይህንን እድል ግን ስላገኘሁት እጅግ በጣም ደስ ብሎኛል ያ ማለት የይቅርታ እድሉን ስላገኘና በድጋሚ በፍቅር እንዲቀጥሉ ስለሆኑ እጅግ በጣም ደስ ብሏቸዋል ሁለታቸውም ማለት ነው እንዲሁም እሷን ለማስደሰት የሚያደርገው እጥረትና ነገሮቹን መልካም ስራ እየሰራን በመሆኑ ኤደንም እጅግ በጣም ተደስታለች ከሽማግሌው ጀምሮ ማለት ነው ሽማግሌውን ለማውጣት እጥረት ባደረገበት መልኩ ማለት ነው በዚያ ምክንያት ጀምሮ እጅግ በጣም በሱ ለውጥ እየተደሰተች ትገኛለች ማለት ነው ሌላው እንግዲህ ቃሊብ ነው ቃሊብ ስጦታ ለትሁት ሰጥቷታል ማለት ነው እጅግ ደስ የሚል ስጦታ ሰጥቷታል የሰጣት ደግሞ ሰዓት ነው እንግዲህ ሽማግሌውም እሷን ሲያመሰግን ነበር አንድ ልጅ ነበር ያለኝ አሁን ሁለት ሆነውልኛል እጅግ በጣም ደስ ብሎኛል ትሁት ከዛ ሰማይ ስባሬ ከሆነ ሰው ጋር ራሱ አስመልጠሽኛል አንቺ በጣም ጎበዝ ልጅ ነሽ በማለት እንግዲህ ትሁትን ማለት ነው እጅግ በጣም ሲያመሰግናት ነበር ሽማግሌው ሲቀጥል በርግጥ እኔ አባዬ ሁሉን ነገር ብሎታል ምን እንደምልሽ አላቅም አንቺ እጅግ በጣም መልካም ሴት ነሽ በጣም ነው የማመሰግነው ህይወቴን እንደገና በብዙ ነገሮች ሰርተሻቸዋል በማለት እጅግ በጣም አስተዋይ ነሽ በማለት እንግዲህ ቃሊብም ማለት ነው ትሁትን አመስግኗል ላንቺ ባይመጥንሽም ትንሽ ስጦታ ገዝቼልሻለሁ በማለት የእጅ ሰዓት ሰጥቷታል ማለት ነው ትሁት እጅግ በጣም ነበር ደስ ያላት በነገራችን ላይ ትሁት ቃሊብን ከመቼ ጀምሮ ነው በፍቅር ስታስበው የነበረው የሆነ ሰዓት ሽማግሌው ትሁትን ባጋባ ምን ይመስላል ትሁትስ በጣም መልካም ሴት ነች ኤደንም ብትሆን መልካም ሴት ምን ይወጣላቸዋል ሲሉ ያን ሰዓት ሰምታ ነበር ከዛ ሰዓት ጀምሮ እንግዲህ ቃሊብን ያው ፈልገው ነበረ ማለት ነው ግን ደግሞ ያው ታውቃላችሁ ከወንድ ሲመጣ እጅግ በጣም ደስ የሚል ነገር ነው ማለት ነው ሲጀመር የሚወደድ ሰው ነው ቃሊብም ማለት ነው ስነ ስርዓት አለው የሥራ ሰው ነው ምናምን ነገር ማለት ነው እጅግ በጣም ደስ የሚል ሰው ነው ያው ቴናን የመሆነች ማለት ነው ክፉ ሴት አጋጥሞት ነው እንጂ እሱ በጣም ምርጥ ልጅ ነው እና ተመኝተው ነበረ እንዲሁም ሰዓቱ ሲሰጣት ማለት ነው ደስ ብሏት ሰዓቷን ይዛ ነበር ወደ ኩሽና የገባቸው ማለት ነው ኤደን ደግሞ ሄዳ ትወጂዋለሽ ስጦታው ሳይሆን የሰጠኝ ሰው ነው አይደለ እንደዚህ ያስደሰተሽ እያለች በጣም ሙድ ስትይዝባት ነበር ታፈቅሪዋለሽ ወይ ብላ በጣም ብዙ ነገር ስታወጣጣት ነበር ማለት ነው ግን ሽማግሌው የተናገረ ነገር አለ ይሄ ስጦታ አይደለም የሷ ሌላ ስጦታ ነገር አላት ብሏል ማለት ነው እና ይህ ምንም ማለት አይደለም ሌላ ስጦታ ይኖራታል ብሏል ያ ማለት እንግዲህ ልጄ ለልጄ ብሎ የሚያጋባቸው ነው የሚመስለኝ በእርግጠኝነት ማለት ነው እንግዲህ ቲና ማለት ነው አሁን ላይ የምትናደድበት የምትቃጠልበት ነው ምክንያቱም አሁን ላይ ዳኒንና እንዲሁም ደግሞ ኤደንን እንደዚህ ሆና አይታለች ቀጣይ ደግሞ በእርግጠኝነት ትሁትንና እንዲሁም ደግሞ ቃሊብ አንድ ላይ ሆነው ማለት ነው ወይ ተሞሽሮ ወይ ቀለበት ሲያደርጉ ታያለች በቃ እንደዚህ ቅጥል እንድትል ነው ሽማግሌው ራሱ የሚፈልገው ምክንያቱም በጣም በብዙ ነገር ስላቃጠለችው በጣም በብዙ ነገሮች ስለጎዳችው ነው እንደዚህ ያደረጋት እንጂ መመለስ የምትችል ቢሆን በጣም በብዙ ነገሮች መመለስ ትችል ነበር ግን ደግሞ አንድ ነገር አለ እንግዲህ ይሄ ነገር ሲሆን ማለት ነው አሁን ላይ እርጉዝ ነኝ ብላ መንጣቷ አይቀርም ማለት ነው ከዚህ በፊት እንግዲህ እንደምናስታውሰው ለመጨረሻ ጊዜ ካንተ ጋር ደስ የሚል ምሽት ማሳለፍ ፈልጋለሁ በማለት እንዴ ከቃሊብ ጋር አብራ እንደሆነች ሁላችንም የምናስታውሰው ነገር ነው እሱ ካልሆነ በስተቀር ምናልባት አርግዛ በልጅ ካላዘችው በስተቀር በእርግጠኝነት ወደ ቲና እንትን የሚልበት አጋጣሚ አይኖርም ብዬ አስባለሁ ግን ደግሞ ልጅ ካላት እጅግ በጣም ከባድ ነው ምክንያቱም በጣም ስስ ጎኑ ነው ማለት ነው የቃሊብ በጣም ልጅ ይፈልጋል አባቱም እንደዚህ ማሳየት ስለሚፈልግ ከዚህ አንፃር ምናልባት አረገዝኩኝ ብላ ደግሞ ልትመጣ ትችላለች የሷ ተንኮል እኮ አያልቅም በነገራችን ላይ ማለት ነው የቲና ተንኮል አልቆ አያቅም ማለት ነው
እና ምክንያቷ በጣም ብዙ ምክንያት ነው የምታበዛው። ብቻ አብረን የምናይ ይሆናል ማለት ነው። ግን ደግሞ ድል ለሽማግሌው ብያለሁ። የምሬን ነው የምላችሁ። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።